በመከላከያ ሰራዊት እንትን የጀመርኩት ዝማሬ የጀመርኩት ሆነ ብዬ ነው። ለምን ያላችሁኝ እንደሆነ መከላከያ ሰራዊቱ ላይ ቲፒኤልኤፍ የሰራችውን ክህደት ሊያረሳሱን ይሞክራሉ። ጦርነቱ የተጀመረው በሆነ ነገር አድርገው ሌላ ምስል ሊሰጡት ይሞክራሉ። አባዬ ጦርነት የተጀመረው ከህወሓት ጋር አቶ ሴኮ ቱሬ በግልጽ እንዳስቀመጡልን መብረቃዊ ያላችሁትን ጥቃት የተከበረው መከላከያ ሰራዊት ላይ ቀን አንበጣ ሲያባረር የዋለ የትግራይ ህዝብን የትግራይ ተማሪዎችን ትምህርት ቤት ሲሰራ የዋለ መከላከያ ሰራዊት ላይ ክህደት ፈጸማችሁ። በኢየሱስ ክርስቶስ ስም በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች መሬት መንቀጥቀጥ በኢየሱስ ስም። እናንተ የሚያስፈራ ነው። በስመ አብ ወወልድ ወመንፈስ ቅዱስ አምላክ ይረጋል። ጌታ ሆይ በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች አይታችሁታል። እናንተ ደነገጥኩኝ። በስመ አብ ወወልድ ወመንፈስ ቅዱስ አምላክ ጌታ ሆይ ፈጣሪ ሆይ እናንተ ያስፈራል። በስመ አብ ወወልድ ወመንፈስ ቅዱስ። ቆሟል ይሄ ነገር። ጌታ ሆይ ላይ ባያችሁት ክቡራትና ክቡራን ወዳጆች ክቡራትና አንተ በጣም ነው የደነገጥኩት በእውነት። ለምን አሁን ነው ደግሞ ማስበዋል። በጣም ከባድ ነው። ብቻ እግዚአብሔር ይመስገን። አይ ቲንክ ያለፈ ይመስለኛል። ተረጋጋ አበበ ያይዙ የሚል በጣም በርካታ ሰዎች ያየው ነው። ወዳጆች በጣም ነው አመሰግን። ወንድዬ በጣም ነው አመሰግን። ወዳጄ ኑርልኝ በኢየሱስ እዲ አይ ቁጣችንን እንቀንሰው መሰለኝ። መቀሌም የገቡ አመራሮች እንደተመለሱ እኔም መቀሌ ነበር። ከዛ በኋላ ማድረግ የፈለግነው የራሳችን ውስጣዊ አንድነት ማጠናከር ነው። ያኔ በ24 እኔ ባከሩዬ ነው የመጣሁት። ወደ ታንኮቻችን ዝግጁ እንዲሆኑ አድርገናል። ጥይት እንዲጭኑ አድርገናል። በየሻለቃው ቦታ እንዲይዙ አድርገናል። የኛ ለምንላቸው ሰዎችም ነግረናቸዋል። ሁኔታ ከተፈጠረ ምን ማድረግ እንዳለበት ጥሩ ትስስር ፈጥረን ነበር እና እዛውዬ ነው የመጣሁት። ያኔ ያዘጋጀን ያው ቀድመናቸዋል። ኦሬዲ ስለ ሁኔታው ስለገባን ደስም ስላላለ ሁሉም ሰው ሬዲ እንዲሆን ነው ያደረግነው። አዳምነህም የሆነ መልእክት አድርጎ ነበር። ያችን ክስተት ትንሽ ላሳያችሁ። የአማራ ክልል ፖሊስ፣ የአማራ ክልል መንግስት በወቅቱ አቶ ተመስገን ነበሩ ፕሬዝዳንት። ይሄ ነገር ሊከሰት እንደሚችል ቀደም ብለን እናውቅ ነበርና በተለይ ደግሞ የወያኔዎች ዝግጅት አጠገባችን ስለነበረ እኛ ኦሬዲ ስራችንን ሰርተን ነበር። ምደባ ተካሂዷል። በየድንበራችን ከምስራቅ እስከ ምዕራብ ዝግጅታችንን ጨርሰን እየተጠባበቅን እያለን ነበር ምሽት ላይ ጦርነቱ የተጀመረው። ከሻዕቢያ ጋር ግንኙነት ያላቸው አሉ ካልክ በኋላ አልተገናኘሁም ያለ ያስተባብል፣ ተገናኝተዋል ያለ ማስረጃ ያቅርብ ብለሃልና የደብረጽዮን ህወሓትም የጸጥታና የሰላም ቢሮም በዚህ ጉዳይ ላይ ምንም አይነት ግንኙነት የለንም ብለው በጣም ጠንካራ መግለጫዎች አውጥተዋል። አንተ ተገናኝተዋል እንደማለትህ ህዝቡን እንደ ጁሪ ቆጥረን ማስረጃውን ለምን አታቀርብልንም? ለምን አትነግራቸውም? ለምን አትጠቅስልንም ስማቸውን አለ መረጃ ስላልክ። የመጀመሪያው ጥያቄ ምን ነበር? የመጀመሪያ ጥያቄ አሁን እየተደረገ ያለው እንቅስቃሴ በትግራይ ሻዕቢያን ብቻ በመተማመን እየተደረገ ነው ወይ ያልከ? አሁን እየተደረገ ያለ እንቅስቃሴ ውስጥ የሚሳተፉ ወገኖች አንዳንዶቹ ሻዕቢያ ጋር ሙሉ እምነት ያላቸው ናቸው። አንዳንዶቹ እኔ 2-3 ሰዎች ብዬ ላስቀምጥልህ እችላለሁ። አሁን ፍርድ ቤት ነው ብዬ ጁሪ ነው ብዬ ስም የምጠቅስበት ምክንያት የለም። እዚህ ማን ከፖለቲከኞች ይገናኛል? ማስረጃ ያቀርባለሁ ብለህ ነበር እኮ ግን ተገናኝተዋል ያለ ማስረጃ ያቀርብ ብለህ ነው። አሁን ልንገርህ፣ መቅረብ በሚገባኝ ሰዓት አቀርባለሁ። አሁን መቼ ነው ያ? መቼ በእርግጠኝነት 3-4 ሰዎች አውቃለሁ ካልኩ 3-4 ሰዎች እነማን መሆኑን የመግለጽ ጉዳይ ነው የሚሆነው። እሱ በምትሰማው ሰዓት ትሰማለህ።
ማለት እኔ ብቻ አይደለሁም ይሄን መረጃ እኔ ብቻ ያገኘሁት መረጃ ስላልሆነ እኮ አቀርባለሁ ብለህ የለ እንዴ ለምን አትነግረንም ልልህ ነው። ምክንያቱም አንዱ የሚነሳ ጥያቄ መሰላቱ ጌታቸው ዝም ብሎ ለፖለቲካ ጥቅምና የትግራይን የፖለቲካ ኃይል ለማስመታት ነው ያለው የሚል ክስ ስላለ እኔ የትግራይን የፖለቲካ ኃይል የማስመታት ፍላጎት ቅድም ነገርኩ። እኔን መስቀልም ጭምር የሚፈልጉ የፖለቲካ አመራሮች ሁሉም አልተሳተፉም እያልኩ ነው። እዚህ ውስጥ የሚሳተፉ ጥቂት ሰዎች ናቸው። እኔ እንዲሁ ኮርስ አሁን እንደዚህ አይነት ነገር እኮ ለምንድን ነው ለአውጫጭኝ የሚቀርብ ነገር አይደለም እያቀረብኩ ያለሁት። 3-4 ሰዎች አሉ አልኩ። ወታደራዊ አመራሮች ውስጥም አሉ። እገሌ መጥቀስ ከብዶኝ አይደለም። ኦኬ በገባበት መረጃውን ባገኘሁበት መረጃውንም የሚያጠናክሩ ውሳኔዎች በሚወሰኑበት እርከን ያን የምናየው ነው የሚሆነው። እዚህ ላይ ለጊዜው ብዙ ግን መረጃውን ለመጥቀስ ይሄን ያህል ከተቸገርክ አሊጌሽኑ ምንድነው? ይሄንን ከሻዕቢያ ጋር ግንኙነት አለ የሚለውንስ ለመጥቀስ ለምን ያን ያህል ጥንቃቄ አታደርግም? ቴዲ ብዙ ነገሮች ለማየት እንደምትቸኩል አውቃለሁ። ትንሽ ትዕግስት ይኖርህና የተወሰነ ቀናት ስጠኝ፣ የተወሰነ 1 ሳምንት ወይ 2 ሳምንት ስጠኝ። ያን የምትሰማው ስለሆነ ማለት ነው። በእርግጠኝነት ልንገርህ የኤርትራ መንግስት ከኢትዮጵያ መንግስት ጋር ባለው ግጭት የትግራይ ኃይሎችን ድጋፍ ይፈልጋል። እዚህ ላይ ጥርጣሬ ሊኖር አይገባም። እኔ ባለሁበት ወቅትም የተነሳ ስለሆነ አብይስ ኤርትራ ለመዝመት የትግራይን ኃይሎች ድጋፍ አይፈልግም። እኔ አሁን ይሄን ባልተጠየቁት ልመልስ አልችልም። እኔ አሁን ይፈልጋል ብዬ ስፔኩሌት ካረኩ ከፈለገ የትግራይን ህዝብ የጦር አውድማ አላረግም ነው እያልኩ ያለሁት። የኔ አቋም ክሊር ነው እዚህ ጉዳይ ላይ። ያ ከመሆኑ በፊት ቢያንስ እኔ የኤርትራ ሰዎች ጋር ስገናኝ አብይ ይህን የሚለው እናንተ ተማምነው ነው፣ ስለዚህ እናንተ እንደማትገቡ እኔ መግባት ፍላጎት የለኝም። ቱ ዛት ኤክስተንት ችግር አልነበረብንም። ከዛ በላይ መሄድ ጀመረ። ከዛ በላይ መሄድ ሲጀምር አንዳንድ በእኛ በኩል ውስጥ ያሉ ሰዎች ምን ኢንተርቴን ማድረግ ጀመሩ። ጥቂት ሰዎች ብለን አይ የኢትዮጵያ መንግስት በጣም የተዳከመ ስለሆነ ከኤርትራ ጋር ተጋግዘን ከፋኖ ጋር ተጋግዘን ይላል። ይሄ በአደባባይ የሚነሳ ነው እየነገርኩ ያለሁት። ይሄ አያዋጣም። ለእኔ ፋኖም ኤርትራም ከአብይ ጋር ያላቸው ጠብ ኢን ዘ ፈርስት ፕሌስ ከትግራይ ጋር ያላቸው ግንኙነት ያስቆመ ሂደት ስለተፈጠረ ነው። የፕሪቶሪያ ስምምነት ስለተፈጠረ ነው። ጠቅላይ ሚኒስትር አብይ የሚሆኑ መንግስታቸው ከፕሪቶሪያ ስምምነት በኋላ የትግራይ ህዝብ በተለየ መልኩ ፍቅር ወድቀዋል የሚል እምነት የለኝም፣ ሊኖረኝም አይችልም። እያልኩ ያለሁት ቢያንስ የሚታወቅ ስምምነት አለን ነው። ስለሆንኩ የትግራይ አስተዳደር መሪ ሆኜ በእኔ አመራር ጦርነት ውስጥ ማንም መግባት የለበትም ስል አይ ሰራዊታችንን ስም ስለሚያጠፋው የሰራዊት አመራሮች ጀግኖች እና የሰለስተ ምዕራፍ ወዘተ የሚባሉ ሰዎችን አደጋ ላይ ስለሚጥል ነባር በትግል ወቅት ትልቅ አስተዋጽኦ ያደረጉ የፖለቲካ አመራሮችን ምንድን ነው የሚባለው ወደ እንትን ስለሚወስድ ወደ ፍረጃ ስለሚወስድ እማየውን አደጋ ለማስቆም ከመሞከር ወደኋላ አለም። ያ መስዋዕትነት የሚያስከፍል ከሆነ I will do it several times over። አሁን እያልኩ ያለሁት እነዚህ ሰዎች ማን ተማመኑ? የተማመናለ ኤርትራን የተማመናለ። አንዳንዶቹ የሚሰጣቸው አሳይመንት በዝርዝር ማቀው ኦኬ እንዲህ የሚሆን ከሆነ የት ጊዜ አስተዳደሩን እንደምትቆጣጠሩ ማሳየት መቻል አለባችሁ እንደተባሉ አውቃለሁ። ይሄ ከነሐሴ የጀመረው ነው ግንኙነት ያቋረጥኩት። ከዛ በፊት የነበሩት ቴንደንሲዎች ምን እንደነበሩ አውቃለሁ። ጊዜ አስተዳደሩን መቆጣጠራቸውን ለማረጋገጥ ማህተም ለቀማ ውስጥ ነው የተገባው። ምክንያቱም በእንደዚህ አይነት ሁኔታ የተሟላ ድጋፍ የኤርትራ መንግስትም እንዳልኩ ነው። የኤርትራ መንግስትም ሪስክ ለመውሰድ ካልኩሌት ነው የሚያደርገው። ስለዚህ ጦርነቱ ትግራይ የሚሆንለት ሁኔታ ከተፈጠረ ብቻ ነው ከአብይ ጋር ቀድሞ የሆነ ነገር ማድረግ። አዘርዋይስ ነገሮች ከኢትዮጵያ መንግስት ጋር ቀጥታ የሚያላትሙት መሆኑን ካወቀ የሚደግፈው ኃይል መኖሩን ማረጋገጥ መቻል አለበት። ከትግራይ ብቻ ሳይሆን ከሌሎች አካባቢዎችም። ይሄ ነገር ሳይሆን በፊት እኔ እየጠራሁ ያለሁት ልደጋግመው ግጭቱ ቀጥታ ከመከላከያ ጋር ነው። የትግራይ ሰራዊት ጥቅሙ እስከተከበረለት ድረስ ህልውናው እስከተረጋገጠ ድረስ የማንንም አጀንዳ ለማስፈጸም ወዲያ ወዲህ ኃይልም የሚል መልእክት ማስተላለፍ እስከቻለን ድረስ ዊል ቢ ሴፈር። ያም አድርገን ሙሉ በሙሉ ሴፍቲ እናስጠብቃለን፣ ሙሉ በሙሉ የትግራይን ህዝብ ከጦርነት ነፃ እናወጣለን ማለት አይደለም። የሚቻለን ግን እናደርጋለን። እኔ የሚቻለኝ ብዬ ካረኩት አንዱ ተመስገን ከመቀለ ጉባኤ አድርጌ ያለው ከሚለው ቡድን በእርግጥ የምትለይበትን እስቲ ነጥቦች ባጭሩ ንገረን ብሎ ጠይቋል። እና እስቲ እሱን እንደው ባጭሩ ንገረን። እኔ አንድ ጥያቄ ላክል እሱ ጋር ከዛ ጋር ስለሚያያዝ ነው። ሌላ ፓርቲ ማቋቋምን እንደ አማራጭ አላየህም? ለምን ሌላ ፓርቲ ማቋቋም አስቤው አላውቅም። ኢንፋክት ሌላ ፓርቲ ማቋቋም ይቻላል ወይ ብሎ ተጠይቄ አውቃለሁ። አይ በዚህ መልኩ ጠቅላይ ሚኒስትሩ ምክትል ፕሬዝዳንቴ ባሉበት ሌላ ፓርቲ ማቋቋም እድል ማለት እንደዛ ሪኮመንድም ተደረገ ነበረ። ከምክትል ይሄ እየተጋጫችሁ ከምትቀጥሉ እንደዚህ ቢሆን ወይ እኔ ያልኩት ህወሓት ከነ ብዙ ድክመቱ አድነን መሰናበት ነው የምፈልገው።
ማለት ህወሓት የሚባል ድርጅት ነው አባል ሆኜ የማውቀው ስወጣም ህወሓት ሆኜ እወጣለሁ ስለዚህ የሚል ነው ከፖለቲካ ከህወሓት ከወጣ ከፖለቲካ መሰናበት ነው የምትፈልገው ከፓርቲ እወጣለሁ ያልኩትን ነው የምነግርህ እወጣለሁ ፖለቲካ ታቆማለህ ማለት አይደለም ፖለቲካ የተደራጀ ፖለቲካ ውስጥ የመግባት ፍላጎት የለኝም አሉ ለማንኛውም የህወሓት ጉባኤ ያደረገው ነው አረኩ የሚለው ህወሓት ጋር ያለ ልዩነት አንደኛ ጉባኤው ፌክ የጨረባ ጉባኤ ነው የሚል እምነት አለኝ ምንም አይነት ጥቅም የሌለው ህዝባችንን የለያየ አባላቱን የበታተነ በቲፒኤልኤፍ ነባር ስታንዳርድ ቢሆን በቆየ ስታንዳርድ ቢሆን ህገወጥ የሆነ ከፕሪቶሪያ ፓርትነራችን ከሚባለው ፌደራል መንግስት ጋር ተቀራርበን እንሰራለን በሚል ጀምሮ ግን ደግሞ ለሱ እሱን የሚኮሰኩሱት ነገሮች ሲቀርቡ አልቀበለም በሚል ወደ ግጭት እስከማስገባት ጭምር ያደረሰን ጉባኤ ያደረገ ነው ስለ ጉባኤ ያለን ልዩነት በመግለጽ ልጀምር ሁለተኛ በእኔ እምነት ህወሓት ችግሩ ጉባኤ ማድረግ ነው ያልማድረግ ጉባኤ አይደለም የተሰፋበት እኔ ያልኩት ብቻ ነው 100% የትግራይን ህዝብ እንደ ሌላውንም ከተቻለ መምራት ያለበት የሚል አደገኛ ቶታሊታሪያን እምነት መላቀቅ አለበት የሚል አቋም አለኝ ነበረኝ አሁን በጣም ተጠናክሮ ወጥቷል ያቋም በአሁኑ ሰዓት የተበታተነው የህወሓት ሁለት ቡድን የሚባለው ሶስተኛ ከሌላ ሰፈርም ጨምሮ አንድ ላይ ቢሆን የትግራይን ህዝብ ችግር 50% መፍታት አይችልም አሁን በደረሰበት ደረጃ ትግራይ ሰፊ የፖለቲካ ተሳትፎ የሚያስተናግድ ስርዓት መኖር አለበት የሚል አቋም አለኝ የላቸውም ቲፒኤልኤፍ አመራር አሁን ያለው አመራር ያንድ አመራር ብቃት ያንድ አመራር ትክክለኝነት ሌጂቲሜሲ የሚለካበት ሚዛን ለቡድናዊ ጥቅሙ ካለው አገልጋይነት አንፃር እንጂ በሆነ ይሁን ምክንያት ከታሪክ ከአካባቢ ከአይዲዮሎጂ ጋር የሚያያዝ አይደለም በምንም መልኩ ለምሳሌ በሚሰሯቸው ነውራም ተግባራት ውስጥ ተሳትፎ ያላቸው ሌሎች ወገኖች ከምዕራብ ዓለምም ቢሆን አምጥተው ትግራይ ማድረግ አቅም አላቸው ከነሱ ነውራም ተግባር በመለስ ተቃውሞ የሚያሳዩ ሰዎችን ዳውን ራይት ትግራይነት የመካድ ሙሉ ስልጣን አላቸው ይሄ አባዜ ካለው ሊደርሺፕ እንዴት እንደምለይ አሳምሬ ያውቃለሁ ብዙ ልዘረዝር እችላለሁ ከምንም ነገር በላይ ግን የትግራይ ህዝብ ለውጥ ያስፈልገዋል ብቻ ሳይሆን እኔ ወደ ኋላ መመልሰው የለውጥ መንፈስ አይደለም የሚለው እምነታችን ላይ ፍጹም ልዩነት አለ ይሄ ሊደርሺፕ ጉባኤ አድርግ ያለው የሚለው ጥገኛ ፓራሲቲክ የሆነ ሊደርሺፕ ነው ህወሓት የሚባለው ፓርቲ የመንግስት ስልጣን ካልተቆናጠጠ በስተቀር ከቀበሌ እስከ ክልል አስተዳደር ከቻለ ፌደራልን ካልተቆጣጠረ ሪሶርስ ካልበዘበዘ ካልመጠመጠ ይሄን ላይ ተመስርቶ አባላት ካልመለመለ በስተቀር በፈቃደኝነት ላይ ተመስርቶ በትግል ላይ ተመስርቶ መቀጠል ይችላል ብሎ የሚያምን ሊደርሺፕ አይደለም በእምነት ፓርቲ መቀጠል የሚችለው በፈቃደኝነት ላይ የተመሰረተ ሊደርሺፕ ሲኖረው ነው ልዩነት ሚሊዮን ለገልጽ ይችላል ይሄ በቃል ወንድም ተመስገን አሁን እንግዲህ እንደምትነግረኝ መጻኢው በጣም ግራ ይገባ ይመስላል ስለ ህወሓትም ሰው ከዚህ በኋላ ምን ይሆናል የሚል ጥያቄ ያለው ሰው በጣም ብዙ ነው በተቀበልነው ጥያቄዎችም ውስጥ ስለዚህ እስቲ አንደኛ ኦኬ ከዚህ በኋላ ምን ይሆናል ፓርቲ ውስጥ እንግዲህ ምርጫ ቦርድም የምታየውን አይነት ጨዋታ እየተጫወተ ነው ብዙ ያወራንበት ነገር ስለሆነ ከዚህ በፊት ማለት ነው ስለዚህ ከዚህ በኋላ ምን ይሆናል ስለ ትግራይ መጻኢም የሚታየህ ምንድነው አንተ ፕሬዚደንት ስትሆን የነበረችው ትግራይ አሁን ካለችው ትግራይ ትሻላለች ወይስ በባሰ በከፋ ሁኔታ ላይ ትገኛለች የትግራይ መጻኢ በእኔ እምነት በወጣቶች እጅ ነው በትግራይ ታጋዮች እጅ ነው ህይወታቸውን የከፈሉት ከፍለዋል የእነሱ ሜሞሪ ያስቀጥለው ሁላችንም ባለዕዳዎች ነን በሰማዕታት ስም የሚሸቅጥ ብዙ ነው ድርጅት ህወሓት እያለ የሚያምታታ ብዙ ነው አንተ ያለህበት አካባቢ ኃይለኛ የዘረፋ ኔትወርክ ውስጥ ከአመራሮች ጋር ሆኖ ሲያግበሰብስ የነበረ ሰው የድርጅቴን ጥራት የሚከልሱ ሰዎች መጡብኝ ያለ ስም ሲያጠፋ ይውላል ወጣት ኤቭሪዌር ያለ ዲያስፖራ ውስጥ ሆኖ የትግራይን ህልውና ከትግራይ አቅም በላይ አይደለም ብሎ የሚያምናል መድረኮቻችን የተለዩ ናቸው የዲያስፖራ መድረኮችን እስኪያቸው ሰከንድ ጀነሬሽን ተጋሩ ሰብስቦ በሳይንስ በቴክኖሎጂ በፋይናንስ በምናምን የትልቅ ቦታ ላይ ደርሰን ትግራይን መለወጥ እንችላለን የሚል የሚሰባሰብበት አለ አቦይ እገሌ
ጠሩን እንኳን ደስ አለን እያለ የሚሰባሰብ አለ። እነዚህን አስተሳሰብ ክሊቬጆች ላይ በደንብ አጥንተን በትግራይ ውስጥም እገሌ የሚባል ሰውዬ ስልክ ስለደወለልኝ ሁሉም ነገር አልጋ ባልጋ ይሆናል ብሎ የሚያምን ካድር ያለ ግን ደግሞ እነገሌ ስላዘዙኝ ብቻ ወደ ገደል አልወድቅም ብሎ በ10 ሺዎች በመቶ ሺዎች የሚቆጠር ወጣት ደግሞ በራሱ እምነት ተነሳስቶ ለመስዋዕትነት ብቻ ሳይሆን ለትግራይ ልሙትላት ብቻ አይደለም ትግራዋይነት ለትግራይ ልኑርላትም ትግራዋይነት ነው ብሎ የሚያምን በሚሊዮን የሚቆጠር ወጣት አለ። አቶ አማኑኤልም ጠይቄዋለሁ ይሄን ጥያቄ በሳልሳይ ወያነም በኩል በስፋት ሲንጸባረቅ የነበረ እዚህም በተለያየ ጊዜ የምናነሳው ነገር ጊዜያዊ አስተዳደሩን ሁሉን እንዲወክል አድርጎ እንደገና መልሶ ስለማቋቋም ያንተ አቋም ወይም ባንተ በኩል ያሉ ባልደረቦች አቋም ምንድን ነው? ጊዜያዊ አስተዳደሩ በምንም ምክንያት ይሁን እንደ አዲስ ማለት በአዲስ መልኩ አሁን ቅድም እንደነገርከኝ ለምሳሌ 51% ነው የሚባለው ተረት አለ። ከየት እንደመጣ ማይታወቅ ምን የሚባል 51% የያዘው ህወሓት 51% ከየት ነው የመጣው? ከኮንፈረንሱ ነው። ኮንፈረንሱ ህጋዊ መሰረት የለውም። ተሰባስበን went to make ourselves feel good that's it። አሁን ባለው ሁኔታ ትግራይ ፖለቲካ ኃይሎችን በሙሉ የሚያሳትፍ ሆኖ የትግራይ ብቻ አይደለም በዚህ ጉዳይ ላይ ያለው ሚሊ ፌደራል ተሳትፎ ያላቸው ሰዎች እድላቸውን ይሞክሩ። አሁን ይሄ ነገር ልንገር ቅድም ነገርኩ 50% እድል የለንም። እኔና ደብረጽዮን አሁን ተጨባብጠን ህወሓትን አንድ አርገናታል ብንል ከታሪክ መዝገብ እንዳትፋቅ አስተዋጽኦ ያደርጋል። የትግራይ ህዝብ ችግር ለመፍታት ግን ተጨማሪ አቅም ይፈልጋል ነው ያልኩ ያለው። ስለዚህ እንደ አዲስ መዋቀር አለበት የሚል እምነት ነው ያለኝ። ምሳሌ ጊዜያዊ አስተዳደሩ በአዲስ መልኩ ምልአተ ብሔሩን እንዲመስል ተደርጎ መዋቀሩን ይህንን ለማድረግ ደግሞ ብሔራዊ ጉባኤ መጠራቱን ትቀበላላችሁ? ከዚህ በኋላ አሁን ምን መሰለህ አሁን ምን አደረክ መሰለህ እኔ ወደ ጠረጴዛ መጣኸኝና በሰለጠነ መንገድ ሲፈታ በዝርዝር የሚታዩ ጉዳዮችን ማንሳት ጀመርክ ማለት ነው እኮ። ትቀበላላችሁ ወይ ነው እኮ ሲምፕል ጥያቄ። ይሄን እንደዛ አይደለም። አንተ ምንድነው ማድረግ ያለብህ? ወደዚህ መልስ ውስጥ አልገባ። ምን መሰለህ ለ2 ዓመት ነው ጊዜያዊ አስተዳደር የሚቋቋመው። ኦኬ አሁን የትግራይ ህዝብ ሊያራዝም የሚችለው ለ6 ወር ነው። ምን መሰለህ 6 ወር ነው የሚቀረው ማለት ነው ህጋዊ and that's precisely because of that በፕሪቶሪያ ስምምነት መንፈስ መሰረት እስከሚቀጥለው የምርጫ ቦርድ ተከታትሎ የሚያስፈጽመው ምርጫ እስኪካሄድ ድረስ ባለው ጊዜ በውጤታማነት የትግራይን አጀንዳ የሚፈጽም የሁሉም የትግራይ ድምጾች የሚወከሉበት ጊዜያዊ አስተዳደር ቢዋቀር ትቃወማላችሁ ወይስ ትደግፋላችሁ ነው ጥያቄ። አሁን አዲስ ጊዜያዊ አስተዳደር ነው እየጠበቅ ያለው? አዎ። ሌላ why not? አሁን ደግሞ በሌላ ዙሪት ጊዜያዊ አስተዳደር ውስጥ እንዲኖር ህዝቡ ይኸውልህ እየሰራ አይደለም። ይሄ እየሰራ አይደለም እኮ ማን የተመረጠው? ወደ ተመረጠ መንግስት እንሂድ ማለት ምርጫ ይምጣ እኮ ነው የምልህ። ታዲያ አሁን ባለው ሜስ ውስጥ የትግራይ ህገ መንግስታዊ ግዛቶች ባልተመለሱበት ድንኳን ውስጥ ምርጫ ልታካሂዱ ነው? እሱ ለምን አመታት ወራት ይቆያል? እሱን ለማስመለስ አይደል የመንግስት ተቋም የመንግስት ስልጣን ያስፈልገናል የምትሉት? ፓርቲ ሆናችሁ ያላስመለሳችሁትና የመንግስት ስልጣን አይደለም አጀንዳዎቹን ለማስፈጸም አይደለም የጊዜያዊ አስተዳደሩን ስልጣን የምትፈልጉት? ጊዜያዊ አስተዳደሩ እኮ ፈጻሚ አካል ነው እንጂ የፌዴራል መንግስት በዳያሎግ የማስገደድ ወይም በፕሪቶሪያ ስምምነት መሰረት ፋይል ላይ ተቀምጦ ጉዳዮችን በዳያሎግ ለመፍታት የሚያስችል አቅም ይዞ አይደለም እኮ የተቋቋመው። የሚፈጸሙ ነገሮች እኮ ነው ጊዜያዊ አስተዳደር የሚፈጽመው። የጊዜያዊ አስተዳደሮቹ ማንዴቶች ምንድን ነው? የኢትዮጵያ መንግስት ለመፈጸም ፈቃደኝነት ከሌለው ጊዜያዊ አስተዳደሩ እኮ አንገቱን ይዘህ ልታስገድደዋችን። የኢትዮጵያ መንግስት የመፈጸም አዝማሚያ እንዲያሳይ መደረግ ካለባቸው ነገሮች መካከል ብለህ አንተም ራስህ በተደጋጋሚ የምትጠቅሰው ምንድን ነው? የትግራይን የድርድር አቅም ማሳደግ ነው አይደለም? የትግራይን የድርድር አቅም ለማሳደግ ደግሞ አካታችና ውጤታማ አስተዳደር ቢኖር የትግራይን ኮዝ ይረዳል እንጂ ምን ጉዳት አለው? ከእናንተ ስልጣን ሊሸርፍ ካልሆነ በስተቀር እኮ አካታች አሁን እኮ አላልኩም። አሁንም አካታች አይሁን አላልኩም። እኛ በሆነ ጊዜ አካታች ነው ብለን 51% ወይም 50 ሲደመር 1 ብቻ ህወሓት ይዞ ቀርቶ የተቀረውን አካታች በሆነ መንገድ አከፋፍለዋል ነው። 50 ሲደመር 1 ከወሰድክ በኋላ አካታች ነው እንዴት ትላለህ? በ50 ሲደመር 1 ብቻ መንግስት ማስረት ይቻላል እንዴ? እንዴት ህወሓት ስራውን ይፈጽማል? የጊዜያዊ ህወሓት ብቻ ነው እንዴ ግድ መፈጸም ያለበት? አዎ
ህወሓት እኮ የፕሪቶሪያ ስምምነት ባለቤት ሆኖ የፕሪቶሪያ ስምምነት ተፈራራሚ ነው ማለት የሁሉም ነገር ባለቤት ነው ማለት አይደለም። ሆልድ ኦን እንደ አዲስ መዋቀር አለበት ስትል መጀመሪያ በ1995 በወጣው በ300 ምን አልከኝ? አዲስ ጊዜ አስተዳደር አላልኩም። ጊዜ አስተዳደሩ ኮምፖዚሽኑ ግን መቀየር መቻል አለበት ነው እያልኩ ያለሁት እኮ። ኮምፖዚሽኑ ታዲያ ቀመሩ ሳይቀየር እንዴት ኮምፖዚሽኑ ይቀየራል? የምን ቀመር? ከየት ያመጣው ቀመር ነው ይሄ? ኮንፈረንስ ተባለና አቶ ጌታቸው አንዴ ላስረዳ። ኮንፈረንስ ተባለና 51 በመቶ ህወሓት ይሆናል ተባለ። ፕሬዝደንት ከህወሓት ይሆናል ተባለ። በዚህ ብልጽግና ተስማምቶ በፕሬዝደንቱ ላይ ግን ሴ ይኖረዋል ተባለ ወዘተ አይደለም። በዚህ ፎርሙላ ይሄዶ ችግሩን መፍታት ምኑን? አዎ በዚህ ፎርሙላ ልንገርህ፣ በዚህ ፎርሙላ ሄዶ መፍታት አይቻልም የሚል እምነት አለኝ። እየነገርኩህ ነው። ኮንፈረንስ አካሄደ ሌላ ኮምፖዚሽን እናምጣ። እሱ ነው የኔ ጥያቄ። ስለዚህ ወደ ኋላ ስንመለስ በ351 ይሄ በ1995 አዋጅ መሰረት መቋቋሙም ጭምር እንዲከለስ ነው የምትፈልገው? እኔ አሁን እሱ በድርድር ላይ ተመሰርተን ብናደርገው ጥሩ ነው። ጊዜያዊ አስተዳደር አሁን 6 ወር ለማራዘም አዲስ ድርድር ሂደት መጀመር አለብን። ትግራይ ኮምፕሊትሊ ወደ ሎለስነስ ትሄድ የሚል እምነት የለኝም። ሪቫይዝ የሚደረግበት መንገድ ካለ ጥሩ። ትግራይ እኮ አገልግሎቶች ማግኘት መቻል አለባት። የትግራይ አሁን ችግሩ ነው መሰለህ የፖለቲካ ኃይሎች የትግራይ ፖለቲካ ኃይሎች ከነሱ ፖለቲካ ቁመና ከነሱ የስልጣን ፍላጎት በላይ የየዕለቱ አገልግሎት ማግኘት የሚፈልግ ህዝብ፣ ማዳበሪያ የሚፈልግ ገበሬ፣ ሕክምና የሚፈልግ ታማሚ፣ ወደ ሰፈሩ መመለስ ያለበት ተፈናቃይ ያለ የማይመስላቸው መሆኑ ነው። ስለዚህ የሆነ መንግስት ያስፈልገናል። ይህን ለመፈጸም ድንገት ድርሻዬ እንዲሰፋልኝ ብሎ ጊዜያዊ አስተዳደሩን ሆስቴጅ የሚያደርግበት ሁኔታ መፈጠር ግን አልፈቅድም። ቢያንስ እኔ ፈቃደኛ አይደለሁም። ያ ማለት ስለዚህ በኮንፈረንስ መጀመሪያ ህወሓት 51 በመቶ ይዛለው ብሎ ማለቱ ስህተት ነበር ነው የምትለኝ? ለግልጽነት ነው የምጠይቀው። ስህተት ነው። ምክንያቱም ለምሳሌ ልንገርህ፣ ያኔ ብልጽግና ስለፈቀደልን ነው እንጂ ብልጽግና አይ በቃ 49 እኔ ሊያዝ ቢል ኖሮ ኢንክሉሲቭ ነው የሚሆነው አይደል? ስለዚህ ብልጽግናና ህወሓት ብቻ ከሆነ ኢንክሉሲቭ አይሆንም። ኖ ኢንክሉሲቭ እንዲሆን ስለዚህ ባይቶና የሚገባ ካልክ 51% አይኖረውም ማለት ነው ህወሓት። ዝም ብሎ እሱ ራሱ መጀመሪያ ደስ ብሎን ያደረግነው ነው እንጂ ፌዴራል መንግስቱም እኮ ጠቅላይ ሚኒስትሩ አነጋግረናቸዋል ተባለ። እኔ ጠቅላይ ሚኒስትሩ አነጋገርኩም በዚህ ጉዳይ ላይ። ያን የሚነጋገሩት ጀነራል ታደሰና የተወሰነ ኋላ መጨረሻ ጀነራል ታደሰ፣ ዶክተር ደብረጽዮንና የተወሰኑ ሰዎች ናቸው። ስለዚህ ኮንፈረንስ የሚባለውን እናደርጋለን ተብሎ ተጠየቀ። ዋይና አርጉ። ኮምፖዚሽኑን በሚመለከት እኔ የማስታውሰው እንዳውም ብልጽግና ብላችሁ የሆኑ ምሁራንን የቲፒኤልኤፍ ምሁራን እናስገቡ ግን ድርሻችሁን 40 ምናምን አድርጉት ብለውን ነበረ ጠቅላይ ሚኒስትሩ መጨረሻ ላይ የማስታውሰው። ብልጽግና ብላችሁ የራሳችሁን ምሁራን አስገቡ እንጂ እኔ ብልጽግና ድርሻ አልፈልግም። ህወሓት 51% የያዘውን ግን ለመስላችሁም ጥሩ አይደለም ብሎ ነበር። እሺ አንድ ጥያቄ እያምታታሁ ነበረ። ለዓለም አቀፍ ማህበረሰቡ በጻፍኩት ደብዳቤ ላይ የኛ በሆነው ጥፋት የፌዴራል መንግስቱን ወቅሼ ጽፌያለሁ ብለሃል። ጥያቄ ምንድነው እዚህ ውስጥ ከዚህ በኋላ በአብይ ሴራ በደል ወይ ግዴታ ለመፈጸም ወዘተረፈ ላይ የትግራይ ቅሬታ ሲቀርብ በዓለም አቀፉ ማህበረሰብ ዘንድ ትግራይ ተአማኒ እንዳትሆን አላደረክም ወይ? የትግራይን ኮዝ አልጎዳህም ወይ ነው? የትግራይ ኮዝ በማምታታት ላይ የተመሰረተ አይደለም። የትግራይ ኮዝ ችግሩን ስቴት በማድረግ ላይ የተመሰረተ ነው። ዲዲአር መቀጠል አለበት የሚል አቋም ነበረኝ። ያልኩት ግን እናንተ አስቆማችሁት ነው። ኢትስ ናት አ ፋክት። እነሱ አላስቆሙትም። ያስቆምነው እኛ ነን ያልኩት። ይሄንን ማለትህ ግን የወደፊት ቅሬታዎች እንዳይታመኑ አያረግም ወይ ነው? ለምን ያረጋል? አይ ዊል ስቴት ባይ ፋክት። ምንድነው የትግራይ ኮዝ ትላንት አምታትቻለሁ ካልክ ከዚህ በኋላም እንደማታምታታ ምንም ማረጋገጫ የለም ሊሉ አይችሉም ሰዎች? ቼክ ያርጉኝ በየጊዜው ምን ችግር አለው? ከማስረዳት ወደ ኋላ አይደለም። ይሄ አይደለም መተማመን። ለምን መሰለህ ይተፋል። እኔ አሁን እዚህ ውስጥ ብዙ ጊዜ መሸዋወድ ከምን ይመጣ ነው መሰለህ? ኢንቴግሪቲ ሳይኖረው ስለ ኢንቴግሪቲ የሚያወራ ሰው በዛብን። በቃ እኛ ትክክለኛ ሀቀኛ መስመር ላይ ቆመን ይላል። ሀቅ የሚባል አድራሻውን የማያውቅ ሰው ስለ ሀቀኛ መስመር ያወራል። ሰው ያ አንድ ቀን አፍረጥርጠህ የምትለው ነገር ውስጥ ያለውን ኮንትራዲክሽን ማሳየት ካልቻልክ በስተቀር ንስሐ መግባት እኮ ኢንኮንቪኒየንት ትሩዝ ከመቀበል ነው የሚጀምረው። እኔ ለእነዚህ ሰዎች የተናገርኩት ዲዲአር አስቀጥሎ ነው ያልኩት። ለእኔ ማተር የሚያደርገው የኔ ክሬዲቢሊቲ አለ። ዲዲአር መቀጠል አለበት፣ ፌዴራሉ አስቆመ በሚል እንትን አትበሉ። ስለዚህ ሪሶርሳችሁን ይዛችሁ ነው ያልኩት። ስለዚህ በዲዲአር ተጠቃሚ የሚሆነ ሁሉ ይጠቀማል በዚህ እምነት እንጂ። ምክንያቱም ብዙዎቹ ይሉ የነበረው አይ ፌዴራል መንግስት እናንተ ጋር እንትን ስላለው ወደ አፋርና ወደ አማራ ዙሩ ብሎናል ይሉኝ ነበረ። አታዙሩ፣ እኛንን ያስቆምነው አሁን ለመቀጠል ዝግጁ ነው ያልኩት። ክሊር እንድታደርገው ነው ይሄንን የምጠይቀህ። የፕሪቶሪያ ስምምነት ሲፈረም
በትግራይ ሰራዊት በኩል የነበሩትን ችግሮች ጠቃቅሰህ ነበር። ያንን ወስደው አንዳንዶቹ በየዋህነት ሌሎቹ ደግሞ እኔ ነኝ ይሄን የምለው ትግራይ ጠል በመሆናቸው ምክንያት የፕሪቶሪያ ስምምነት በብልጽግና ቻርነት የተፈጸመ መሆኑን አቶ ጌታቸው መሰከረ። ይኸው ብልጽግና ቢፈልግ ኖሮ የሁሉንም ትግራይ መቆጣጠር ይችል ነበር የሚል ትርክት ጀምረዋል። እንደዛ ነበር ወይ? በብልጽግና ቢፈልግም ሙሉ ትግራይን አይቆጣጠርም ነበር። ምንም እዚህ ላይ ጥርጣሬ መኖር የለበትም። እኔ እያልኩ ያለሁት በነበርንበት ሁኔታ በዛ ሁኔታ መቀጠል አስፈላጊ አይደለም የሚልበት ነበር። ብዙ ሰው አድነናል ነው ያልኩት። ተጨማሪ መስዋዕትነት ከመክፈል ድነናል ነው ያልኩት። መስዋዕትነት ከፍለን ወደ ተራራ ተመልሰን የሆነ ነገር አንሰራም የሚል ሙግታል። ውዕል ፕሪቶሪያ አውግን ሃለና እዩ ስምዕነት ተፈጢሩ ትሕዚ ገሊኦም መራሕቲ ጋር ተፍተፍ ዝልዎ ዘለዉ መግደፎ ከምኡ ኣይኮነን። ተጨኒቅና የተደራደርናን ልብና ነፊሕና እናተዋጋእና እናሃለና እዩ ድርድር ተኻይዱ ዛላምበሳ ትመስክር፣ ነበለት ትመስክር፣ ኮረም ትመስክር፣ ግንባር ሰቆጣ ይመስክር። ደግሞ በግልባጩ የኔ ራሴ ኮሊጎች ደግሞ እየወጡ ጥሩ ሁኔታ ላይ የነበርነው ተሳስተው ነው መንግስት አፍርሶ የመጡት። አስቡ እንግዲህ መንግስት አፍርሶ የመጡት በ2012 ምርጫ ያቋቋመው መንግስት ነው። መንግስት ፈርሷል የሚባለው ፕሪቶሪያ ላይ ምርጫው ትክክል አይደለም ብለን ነው ተስማምተን የወጣ ነው። እንደዚህ አይነቱ ተረት ይሄ ኤክስትሪምሊ የሚቀርበው ፌደራል መንግስቱ ሰላም ፈልጎ ምክንያቱም በጦርነትም አያዋጣም ብሎ አምኖ ነው። ያ ማለት ጦርነት ቢቀጥል ኖሮ በአንድ ወይም በሌላ መልኩ ከተሞችን ለቅ ነበር። ምንም ጥያቄ የለውም። ተመልሰን በ8 ወር ነው የምንመጣው፣ በ4 ወር ነው የምንመጣው፣ በ8 ዓመት ነው ሌላ ጉዳይ ነው። ወደዛ ስፔኩሌሽን አንገባ። የትግራይ ሰራዊት የከፈለ መስዋዕትነት የሚያራክስ ምንም ነገር አልተፈጠረም። ፕሪቶሪያ ኢንፋክት የተሰዉት መጨረሻ ላይ በዚህ ሁኔታ ወጣቶች መስዋዕትነት ውጤት ነው ተብሎ ነው መመዝገብም ያለበት። እዚህ ላይ ምንም ጥርጣሬ ኖሮኛ አያውቅም፣ ወደፊትም አይኖረኝም። የፕሪቶሪያ ስምምነትም የኬንያ የትግበራ ሰነድን በግልጽ እንደሚያስቀምጡት የትግራይ ሰራዊት ትጥቅ መፍታት መከናወን ያለበት መከላከያ ያልሆኑ ኃይሎች ከትግራይ ከመውጣታቸውና የትግራይ ደህንነት ሁኔታ መሬት ላይ ከመረጋገጥ ጋር መሳ ለመሳ እንደሚፈጸም ነው እና አንተ በሸራተኑ መግለጫ ላይ ስለ ዲዲአር ተናግረሃል። አንድ መከላከያ ሰራዊት ነው እንዲኖር የተስማማ ነውም ብለሃል። ግን የትግራይ ህገ መንግስታዊ ግዛቶች አለመመለስ ወይ ሌሎች አብረው መፈጸም ያለባቸው ከነዛ ኃይላት ባልወጡበት ሁኔታ የአማራ ብልጽግና ኃይሎችን በለው የኤርትራ ኃይሎችን ባልወጡበት ሁኔታ ኢቭን በራሱ በነዛ ቀደም ሲል በጠቀስኳቸው ህግና የትግበራ ሰነድ መሰረት ዲዲአር ለማፋጠን የትግራይ ሰራዊት ምን ግዴታ አለበትና ነው በጣም በአንድ መከላከያ ሰራዊት መኖር ላይ አተኩረ የተናገርከው? እና አንዳንድ ጥያቄ ያኩልን ሰዎች የብልጽግናን ቶኪንግ ፖይንት ነው ይዘህ የተናገርከው፣ እነሱ የራሳቸውን ግዴታ ሳይወጡ ዲዲአርን ፈጽሙ የሚሉትን ያስተጋባኸው ስላሉህ ነው አይደለም። እኔ ዲዲአር በሚመለከት 274,000 ሰው ነው ያስመዘገብነው። እንደምታውቀው 274,000 ሰው ይዘን ትግራይ ነፃ ሀገር ብትሆን ከበቂ በላይ ሰራዊት ነው። ዲዲአር መፈጸም አለበት ብለን ስንወስን ፕሪቶሪያ ስላለ ብቻ አይደለም። አንድ የሰላም ማዕቀፍ ውስጥ በምትገባበት ሰዓት ለትግራይ ህልውና ሲል የታገለ ሁሉም ታጋይ ወደ ሰላማዊ ኑሮ መመለስ መቻል አለበት። ወደ ሰላማዊ ኑሮ ለመመለስ ባደረግናቸው እንቅስቃሴዎች የመጀመሪያው ኮሚትመንት የዲስአርማመንት እና ዲሞቢላይዜሽን ሪኢንቴግሬሽን ጉዳይ ነው። አዎ ሁለቱ አንድ ላይ መሆን መቻል አለበት። የመከላከያ ሰራዊቱ ኤርትራን ማስወጣት አለበት፣ የአማራ ኃይሎችን ማስወጣት መቻል አለበት። ይሄ ተግባራዊ ማድረግ ስንጀምር የዲዲአሩን ሂደት መጀመሪያ ላይ ከባድ መሳሪያዎችን በማስረከብ ነው የጀመርነው። ከባድ ማስረከብ የጀመርንበት ምክንያት እንዳውም ጉዳዩን ለማፋጠን ነው የተባለው። እንግዲህ ይሄ እኔ በግል የወሰንኩትም ውሳኔ እንዳልሆነ እንደምትገነዘቡልኝ አውቃለሁ። ጉዳዩን ለማፍጠን መከላከያም አክት የሚያደርግበትን ሂደት ለማፍጠን አስቀድመን ይሄ ኮንካረንት የሚለውን ነገርም ለጊዜው አጥፈን ግን ደግሞ በቂ የሚባል መከላከያ ኃይል ለራሳችን ይዘን ማለት ነው። በመከላከያ ብቻ አይደለም የምንተማመነው። ባይዞ የትግራይ ሰራዊት
የዲዲአር ሂደት የሚጠናቀቅበትን ነው እያወራን ያለ ነው እንጂ የዲዲአር ሂደት በመጀመሪያው ሳምንት ይለቅ የሚል ነገርም የለውም። ስለዚህ ያን ብለን ጀመርን። ከባድ መሳሪያዎችን የማስረከብ ሂደት ጀመርን። ከዛ የቡድን መሳሪያዎች የማስረከብ ሂደት ጀመርን። እስቲል ጥያቄዎች ይነሱብናል። ገና ላስረከባቸው ማስረከብ ያለብኝን በተሟላ መልኩ ማስረክበው የትግራይ ሉዓላዊ ግዛት ከተረጋገጠ በኋላ ነው። ምን ጥያቄ የለውም። በተሟላ መልኩ ዲዲአር ተግባራዊ የማደርገው ለምሳሌ ቁጥር ላይ ብዙ ጊዜ እንወያያለን። አሁን ዝርዝር የምናገር እኔ በእኔ እምነት 60-70 ሺህ ከዛ በላይ አያስፈልግም። ከሁሉም አቅጣጫ ሊመጣ የሚችልን ስጋት ለመግታት ይበቃናል የሚል አሰስመንት አለን ሁላችንም። ሰራዊቱ በተሟላ መልኩ ወደ ዲዲአር እስኪሚገባው ወይ ለፖሊስ የሚሆነውን ለፖሊስ፣ ለልዩ ኃይል የሚሆነውን ለልዩ ኃይል አቆይተን፣ ለሚሊሻ የሚሆነውን አቆይተን ኮምፕሊትሊ የቲዲኤፍ ፕሬዘንስ የሚያከትመው እነዚህ ነገሮች ከተከናወኑ በኋላ ነው። ይሄ ያኔ ማቋሜ ነው፣ የአሁኑ ማቋሜ ነው። ግን እየሆነ ያለው ምንድን ነው? በ2 ዓመታት ሂደት ውስጥ በዚህ ጉዳይ ላይ ትኩረት አድርገን በሚያዋጣን መልኩ የዲዲአርን ሂደት ፈጽመን ሉዓላዊነታችን ለማረጋገጥ እንደመትጋት ዲዲአር ብለን መጀመሪያ የገባነው ኮሚትመንት 274 ሺህ ውስጥ 75 ሺህ ሰው የመቀነስ ኮሚትመንት ሲንከባለል መጥቶ መቼ መጣ? በራሳችን ፖለቲካል ራንግሊንግ ምክንያት፣ በውስጣችን ባለ ጭቅጭቅ ምክንያት ሰራዊቱም ኦልሞስት መፈራረስ ምልክቶች ማየት በጀመርንበት ሰዓት ነው ይሄ እየተፈጸመ ያለው። እዚህ ውስጥ የእኛን ዳተኝነት መግለጽ ይጠቅመናል እንጂ አይጎዳንም ነው እያልኩ ያለሁት። ይሄ ዲዲአር የሚባለው ነገር ሁሌ ሲነሳ በጣም የሚዘነጋና በዛ እንዳልኩ በብልጽግና በኩል በስፋት የሚስተጋባው ናሬቲቭ በቃ የፕሪቶሪያ ስምምነት የተፈጸመው የትግራይ ሰራዊትን ትጥቅ ለማስፈታት ነው የሚል ትርክት በሚስተጋባበት ወቅት አንተ እንደ ትግራይ ጊዜያዊ አስተዳደር ፕሬዚደንት ወይ ሁሉንም የሂደቱን ሳይድ መጥቀስ ሲኖርብህ አንድ መከላከያ ሰራዊት እንዲኖር ነው የተስማማ ነው የሚለው ላይ ብቻ አተኩሮ መናገር ሁኔታውን እንዴት ትክክል ያደርገዋል የሚል ነው። እኔና ጠቅላይ ሚኒስትር አብይ በአጋጣሚ ተመሳሳይ ቋንቋ ተጠቅመን ስለ አንድ ጉዳይ ካወራን ተመሳሳይ ቋንቋ መጠቀማችንን የሚገልጸው እንጂ አንድ ቦታ ላይ ሆነን ቶኪንግ ፖይንት መናገራችንን አለ የሚገልጸው። እኔ ያልኩ ያለሁት እኮ የትግራይ ሰራዊት ያስፈለገበት ዋና ምክንያት ካንተ በላይ የሚያውቀው ስለሌለ እሱ ዝርዝር ውስጥ አልገባም እና የትግራይ ሰራዊት ያስፈለገበት ዋና ምክንያት ሳይፈታ ለምን እንዳንተ ያለ የትግራይ መንግስት ኃላፊ ስለ አንድ መከላከያ ሰራዊት መኖር አስፈላጊነት ይናገር? አይደለም እሱ ፕሪቶሪያ ስምምነት ላይ ያለ ነገር ነው እያወራ ያለሁት። አሁን ፕሪቶሪያ ስምምነት ውስጥ ያለው ነገር እኔ የሚያነሳቸው እንደዚሁ አይደለም። መከላከያ ሰራዊቱ የኤርትራን ሰራዊት የሚያስወጣው መከላከያ ሰራዊት ነው እኮ ይላል። የት ሆኖ ነው የሚያስወጣው? በፉጨታ ያስወጣው፣ ወደደም ጠላን ወይ በዲፕሎማሲ ያስወጣው፣ በኃይል ያስወጣው። ለማንኛውም ትግራይ ውስጥ ቢኖር ተቃውሞ የለም ብቻ ሳይሆን የስምምነቱም አካል ነበር። የናይሮቢ ውይይትም ላይ አጉላዕና አድጉዶም አንዳንድ ኮር እንዲቀመጥ መቀለም ሄድኳርተርስ እንዲሆን ስምምነት አለ። እሱ በሂደት የተቀየሩ ነገሮች ናቸው። እኔ ቲዲኤፍ ዲዲአር ዲሞቢላይዝ መደረግ ሆልሴል ዲሞቢላይዜሽን አለም እያልኩ ያለሁት ለእኛም ስለሚጠቅም ይችኛዋን ለምን ትዘነጓታላችሁ? ለምንድን ነው የዲዲአርን ጥያቄ አስቆማችሁ ብሎ ብዙ የሚቃወመን ብዙ የቲዲኤፍ አባል? ቢኮዝ ሁሉም እኮ ተዋጊ ሆኖ መቀጠላችን 274 ሺህ ስናስቀምጥ እኮ ቢያንስ በሁለት ዙር 175 ሺህ ሰው እናስወጣልን አለ። ስንት ይቀረናል? 100 ሺህ ሰው ይኖረናል አይደለም እንዴ? ቲዲኤፍን ስለማፍረስ አይደለም እያወራን ያለ ነው። ለራሳችንን ለመከላከል ኢፍ ፑሽ ካምስ ቱ ሾቭ በሰላማዊ መንገድ የማይከናወን ከሆነ በኃይልም ቢሆን ጭምር ለማስፈጸም የሚያስችለን በቂ ኃይል ይዘን የሚፈጸም ዲዲአር ነው እያወራን ያለ ነው። አሁን ጌታቸው በዛ በኩል እኮ የሚነሳው ጥያቄ አብይ ሰራዊቱን በሱ በኩል የሚጠበቅበትን ምንም ነገር ሳያደርግ የትግራይ ሰራዊት ባለበት ሁኔታ ብቻ እንዲቀጥል በመተው ላሟማው እችላለሁ ብሎ አስቦ የሚተገብረው ነገር ብሌም ጌም ውስጥ አሁን ኦልሬዲ ስለተገባ የትግራይ መከላከያ ሰራዊት የትግራይን ደህንነት ሳያረጋግጥ በፊት ትግራይን ወክሎ የሄደ ሰው እንዴት ለአንድ መከላከያ ሰራዊት መኖር ብቻ ይናገራል የሚል ስለሆነ ጥያቄ ቴዲ አሁን ባልከው ሎጂክ እኔም የማምነው ለምንድን ነው ቶሎ ዲዲአር ገንዘብ የማይመጣው ይሉኛል ዌስተርን ዲፕሎማቶች። ለምንድን ነው ፌዴራል መንግስቱ ሪላክታንት ይሆናል? አንዳንዶቹም ይላሉ የትግራይን ሰራዊት አገነስ ኤርትራ መጠቀም ስለሚፈልግ ነው ይሉኛል። ይሄን ስላላለኝ እርግጠኛ መሆን አልችልም። ዝም ብዬ መገመት እችላለሁ። ሜይ ቢ በቃ ጥሩ አይነት መፈክር ሼር ማድረግ ከጀመርን እንደዛም ቢያስብ አይገርመኝም። እንደዛ ግን አልነበረም። ቢያንስ ነው የማውቀው። አንዳንዶቹ ምን ይላሉ? እንድትሟሙ ፈልገ ነው ይላሉ። እንድትሟሙ ፈልጌ ነው ስላላለኝ ስፔኩሌት ማድረግ አልፈልግም፣ ግን አስበውም ሊሆን ይችላል እንድንሟሙ ማለት የለበትም እንደምታውቀው። ኖ አሁን ጥያቄው ሁለቱንም ነው እያጣን ያለ ነው ማለት ሁለቱን አስቦ አድርጎት ከሆነ እንድንሟሟ ቢያንስ አስቦ ከሆነ እንዳንሟሟ ምን ማድረግ ነው የነበረብን? የኔ ልንገርህ፣ እንዳንሟሟ ቢያንስ ሰራዊታችንን ቁመና የዲዲአር እናፍጥነን በዲዲአር የሚወጣውን
ወደ ሰላማዊ ኑሮ እንመለስ። መጀመሪያ 55,000 የቀነስነው እኮ ምክንያቱም ልንገርህ 7 ወር 2017 በጀት ውስጥ ከሐምሌ እስከ የካቲት 8 ቢሊዮን ብር ለሰራዊት አውጥቻለሁ እንደ መንግስት መሪ። የመንግስት ሰራተኛ ደሞዝ ስላልተከፈለ የሚገጥመንን ተቃውሞ አሳምሬ ያውቃለሁ። አንድም የልማት ስራ ሰርተን አናውቅም። ዋይ 210,000 ሰራዊት ስንቅ እንከፍላለን። አሁን በተግባር ምን ማለት ጀመርን እንዴ? በዲዲአር ምን ቀንሰው እንቀንስ፣ የሚያስፈልገንን ተዋጊ ኃይል እናቆይ። ይሄን አቋም ነው። ይሄ አዲስ አቋም እያመጣሁ አይደለም። ይሄንን ባለማድረግ ዲዲአርን ባለማፋጠን ሰራዊቱን በማሟሟት ሂደት ውስጥ የአብይ ዓላማ ሆኖ ከነበረ በማሟሟት ሂደት ውስጥ አስተዋጽኦ እያደረግን አይደለንም ወይ ወንድም ቴዎድሮስ? ስለዚህ የዲዲአር ጉዳይ ስለሚጠቅመንም ጭምር ነው ያልን ያለው እንጂ የትግራይ ሰራዊት እያንዳንዱ ትጥቁን ፈቶ ወደ የሰፈሩ ይግባ እና መና ከሰማይ እንዲወርድለት ይጠብቅ የሚል አቋም ያለው የዋህ የለም በተግባር ግን። ስለዚህ እዚህ ውስጥ አሁን በተፈጠረው ክራይሲስ ውስጥ የአንበሳውን ድርሻ የሚወስደው ከሱ በኩል ያለውን ግዴታ በመወጣት ነገሮችን ማቅለል ይችል የነበረው የፌዴራል መንግስቱ ሆኖ ሳለ እንዴት በዚህ ረገድ ዋናውን ችግር ወደ ትግራይ ፖለቲካ ኃይል አዝወርክ ነው? ቴዎድሮስ ለምን የእንትን የአንበሳውን ድርሻ የጥንቸሏን ድርሻ እንደምንል አልገባኝም። ኢን ዘ ፈርስት ፕሌስ እኔ የትግራይ መሪ ነኝ። ከእኔ አንጻር መወሰድ የነበረበትን ነገር ነው እያነሳ ያለሁት። የፌዴራል መንግስቱ ለመሰደድ ሊያሟሟን አስቦ የትግራይን ሰራዊት ለማጥፋት አስቦ ያደረገው እንደሆነ አስቦታል። ስለዚህ ለማጥፋት ባደረገው ጥረት ውስጥ አስተዋጽኦ አድርጌያለሁ እያልኩ ያለሁት እኔ የትግራይ ሰራዊት ለማሟሟት ተፈናቃዮቻችን እንዳይመለስ ፍላጎት ኖሮት ከሆነ የፌዴራል መንግስት የይስሙላ ጥያቄ ያቀረበ ከሆነ ጥያቄው ፐርማነንት እንዲሆን እንዳይመለስ በማድረግ ረገድ እኔም አስተዋጽኦ አድርጌያለሁ እያልኩ ያለሁት የራሴን ድርሻ ነው እያመንኩ ያለሁት እንጂ ብሌም ከሆነ ሁለታችን ለምሳሌ የትግራይን ተፈናቃዮች በማይሆን ሁኔታ ውስጥ እንዲሆኑ በማድረግ ረገድ አብይ 90%ን ቢወስድ 10% መውሰድ ስቃያቸውን ይቀንሰዋል? አይቀንስም። 10%ን ሰርቼ ዓለም አቀፍ ማህበረሰብንም በጎኔ አሰልፌ የፌዴራል መንግስቱም እንዲራራም እንዲደነግጥም አድርጌ የመጨረሻ አማራጭም ተገደን ወደ ጦርነት ከገባን ጣጣ ውስጥ ትገባለህ ብዬ ይህን ችግር ብፈታ ነው የሚያዋጣው ወይስ 90%ቱ የአብይ ነው 10%ቱ የነገሌ ነው ወደሚል አነሰሰሪ ካልኩሌስ ነው መግባት ያለብኝ? አልገባም። እኔ ኃላፊነት ይሰማኛል። እስካሁን ያረኩት ይበቃል ነው እያልኩ ያለሁት እንጂ አብይን ነፃ የማውጣት ደመቀን የመኮንን ወይ ታደሰን በተለየ መልኩ የመፈረጅ ወይ ጌታቸውን የማግነን ፍላጎት የለኝም። ስቃይ የህዝባችን ስቃይ ከኔ ፐርሰናል ክብር፣ ከኔ ፖለቲካል ኮሚትመንት፣ ከኔ ፖለቲካል ፊውቸር፣ ከኔ ፖለቲካል ቁማር በላይ ነው። በጣም አደገኛ ጌም ውስጥ ነው የገባ ነው እያልኩ እዚሁ መግለጫ ላይ የተነሳ አንድ ሌላ ነጥብ ላንሳ። ኮንቴክስቱ እንድታገኘው ትንሽ አንዳንድ ነጥቦችን ላንሳና የትግራይ ሰራዊት አባላትን በተመለከተ ስትናገር ሪዮት ላይም በሌሎች ብዙ አጋጣሚዎች ስለተሰዉትም ስለተጎዱትም ወጣቶች ስትናገር ስንት ህልም ያላቸው ምን የመሳሰለ አእምሮ የታደሉ በትምህርት ቤት በዩኒቨርሲቲዎች ወይ በስራ ላይ ልታያቸው የምትፈልጋቸው ወጣቶች እንዲህ ባለ የህዝብ ህልውና ለመከላከል ህይወትን የመስጠት ሂደት ውስጥ መገኘታቸው ህይወታቸውን ሊሰው መሆናቸው እንደሚያሳዝንህ ብዙ ተናግረሃልና እነዛ ሰዎች ደግሞ የውናትም የሳልሳይ ወያንም የባይቶናም የአረናም የሌላም አመለካከት ያላቸው ነው ትግሉን የተቀላቀሉት። እዛ መድረክ ላይ አንተ ብትቀበለውም ባትቀበለውም እኔ ባምንበትም ባላምንበትም ትግራይን እኛ ሞተን አገር እናረጋለን ብለው የሞቱ ወጣቶች አሉ። እዛ መድረክ ላይ እኔም ሞቅ ሲለኝ ትግራይ ሀገር ናት እላለሁ ብሎ መሳለቅ ለምን አስፈልገህ? ትግራይ ሀገር ናት ብሎ ማሰብ የሚፈልግ ብዙ ሰው እንዳላቃለሁ። እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም። መሆን ካለበት እታገላለሁ። ትግራይ ሀገር እንዲሆን ችግር የለውም። አሁን ያለውን እውነታ መቀበል ደግሞ ጨዋነት ነው። ትግራይ ኢትዮጵያ አካል ነው። አሁን በጀት ያለው ፓስፖርቴ የኢትዮጵያ ፓስፖርት ነው የሚለው እና ኦሎፈሰደ ድንገት ሀገር መሆን ስለተመኘህ ብቻ ሀገር ይሆንክ መስሎ ሰራዊት እስከ መጨረሻው አስቀጥላለሁ ልትል አትችልም። አሁን ፕሪቶሪያ ስምምነት እሱን የማይፈቅድም ሰው ፕሪቶሪያ እናሳካው ማለት ፍላጎት አባንደን ማድረግ ማለት አይደለም። ከምንም ነገር በላይ አሁን ያለውን እውነታ ተቀብለህ ግን ደግሞ የትግራይ ህልውና የትግራይ ሉዓላዊነት የምንላቸው ሁሉም ህገ መንግስቱ ለትግራይ ያስቀመጣቸው ነገሮች እንዲሟሉ መጣር ማለት ነው። ይህንን ለማድረግ የሚያስችል ስራ የግድ ነፍጥ ማንሳት አያስፈልግም። የግድ ታንክ ማንጋጋት አያስፈልግም። እዛ መድረክ ላይ እኔም ሞቅ ሲለኝ ትግራይ ሀገር ናት እላለሁ ብሎ መሳለቅ ለምን አስፈልገህ?
አልተሳለኩም። በነገራችን ላይ እውነት ነው ስቴት ያደረኩት። እነዚህ ሰዎች ለተሰውለት ዓላማ እኔም ራሴ ማለት ሀገር መሆን እንደምንፈልግ ያን እዛ መግለጫም ላይ ቆጠቅሻለሁ። ግን የቲፒኤልኤፍ አመራር ስለ ሀገርነት የሚያወራው ልድገመው የሞቀታ ነው እንጂ ፕሮግራሙን ሳይቀይር አውርቷል። ግን የቲፒኤልኤፍ አመራር አውርቷል ስለ ሀገርነት፣ ስለ ትግራይ ሀገርነት ሲያወራ ሰምቼ አላውቅም። ስለዚህ እያልኩ ያለሁት ምንድን ነው እኔም እንዳመራር የሞቀታ ነው የሀገርነት ኮሚትመንቴ ነው የምልህ። ያ ሁሉ ኮሚትመንት ውስጥ የገቡ ሰዎች ታሪክ ሳይ ግን ኢንተርቪውን ማለት ቆርጠህ ብቻ አትይ። ሞቀታ ብዙ ጊዜ ሙሉን አይቼ እኮ ነው ከአረቄ ጋር ስለሚያያይዙት ካልሆነ በስተቀር እኔ ያልኩት በጓይላም ሞቅ ቢልህ በጭብጨባ ሞቅ ቢልህ ያው ሞቀታ ነው። አስበህበት ከሆነ ፕሮግራም ነው የምትቀይረው። ትግራይ ሀገር እንድትሆን እታገላለሁ ነው የሚለው የቲፒኤልኤፍ አመራር የምር ከሆነ የሞቀታ ስለሆነ የቲፒኤልኤፍ አመራር ያንን ብሏል። አቶ ጌታቸው ምን አልከኝ? ያንን ብሏል የቲፒኤልኤፍ አመራር። እኔ እኮ ብያቃለሁ እኮ ነው ያልኩት። እንደ ቲፒኤልኤፍ አመራር እኔ በሞቀታ ብያቃለሁ ነው የመርህ አይደለም። ኦኬ ስለ ትግራይ ሀገርነት አደባባይ ላይ ስትናገር አልሰማሁም ነበርና ነው። እኔ ግን እያልኩ ያለሁት ምንድን ነው ይሄ በትግራይ ህብረተሰብ ውስጥ ያለ አንድ አስፓይሬሽን ከሆነ በሞቅታ የሚባል አድርገህ ማቅረብ ለምን ያስፈልግሃል? ለምን በዛ ደረጃ ሬዲዩስ ታደርገዋለህ? ምክንያቱም ያረቄ ሞቅታ አድርገህ ነው የወሰድከው። ኖ ያረቄ ሞቅታ አላልኩም፣ እንደዛም አልወሰድኩትም። እኔ በስሜት ብቻ እንዲሁ በግልብነት የሚነገር እንዳልክ ነው የገባኝ። እንደሱስ ለምን ታደርገዋለህ ማለት ነው? እኔ እንዳመራር እኔን እኮ ነው የምትጠይቀኝ። ታጋዮች የሞቱለትን ዓላማ አክብራለሁ ብቻ ሳይሆን እዛው ኢንተርቪው ላይ እኔ አገር መሆን አለብን የሚል እምነትም አለኝ ብዬ ገልጫለሁ። ክችን ቆርጣ አታምጣት። የእኔ እምነት ግን ከልብ የተቃኘ እምነት አልነበረም። እንዳመራር እንደ ፖለቲካ አመራር ከሁኔታው ፍሎ ጋር ከጎርፉ ጋር የሚሄድ ነገር ነው የነበረው ነው ያልኩት። አይስታንድ ባይት አሁን ባለው ሁኔታ ያለውን እውነታ ደግሞ መቀበል ጥሩ ነው ለማለት ነው ያቀረብኩት። በአስፒሬሽን ደረጃ የሞቱለትን አከብራለሁ ብቻ ሳይሆን እውነት እንዲሆንም እሰራለሁ ብያለሁ እዛች መግለጫ ላይ እዛች አሁን ሞቅታ ጋር ተያይዛ በተነሳው እንትን ላይ እኔም አምንበት ነው እሱ። የእኔ እምነትን በሚመለከት ግን ሀገር መሆን መፈለግና በተግባር አሁን ያለውን እውነታ መቀበል ግን የተለያዩ ነገሮች ናቸው። ሌትስ ፌስ ኢት። ይህንን አሁንም ደግሞ ነው ቃላት አጠቃቀም ላይ ያው የተለየ ትርጉም እንዲይዝ ስላደረኩ እንደሌላው ጊዜ ሁሉ በቃላት አጠቃቀም ይቅርታ መጠየቅ ነው እንጂ በተግባር ግን እኔም ጨምሮ ሌላው የቲፒኤልኤፍ አመራር ፕሮግራም ሳይቀይር ስለ ኢትዮጵያ አንድነት፣ ስለ ፌዴራሊዝም፣ ስለ ምናምን ያለው አቋም ሳይቀይር ሀገረ ትግራይ ስለሚባሉ ነገሮች ድንገት ቢያወራ እኔን እያልኩ ያለሁት ሌላውም ያወራልኩ አንዳንዱም ያው በደንብ ስለማትከታተሉት ካልሆነ በስተቀር የሞቅታ ነው የሚሆነው ነው። ስለዚህ ቃሉን ልቀይረውና የምንድን ነው የስሜት ነው ልበለው። እሺ እዛው ላይ ስለ አብይ ከዚህ ቀደም የተናገርኳቸው ነገሮች በስሜት የተባሉ ናቸውን ብለሃልና ከዚህ ቀደም ስለ አብይ ያልካቸው ነገሮች ሁሉ እውነትነት የሌላቸው ስሜታዊ ንግግር ነበሩ? እንደዛ ከሆነስ አብይን ይቅርታ ጠየቀው ወይ? እውነትነት ያላቸው ነገሮች እናገራለሁ፣ በስሜት ቲንጅድ የሆኑ ነገሮች እናገራለሁ። እኔ አሁን ፕሪቶሪያ ከተሰማማም በኋላ እንዲህ ስላልኩ እንዲህ ስላልከኝ ብሎ ወቅሶኝ አያውቅም። እንዲህ ስላልኩ ይቅርታ ብዬ ጠይቄውም አላውቅም። ሌት ባይጎንስ ቢ ባይጎንስ። አሁን ወደ የትግራይ ህዝብ አጀንዳ ይዤ ነው እንጂ ጌታቸው በንግግር ያስቀየምኩት ሰው ካለ ለተቀየሚ ሊቀጥል ይችላል፣ ሊኖር ይችላል። በዛ በተለየ መልኩ ጠቅላይ ሚኒስትሩ ይሄን ብለኛል ብሎ የተቀየመበት አጋጣሚም አላየሁም። ውስጡን መመርመር አልፈልግም። በፌብሩዋሪ 2022 ከኔ ጋር ቃለ ምልልስ ስናደርግ አንድ ጥያቄ አንስቼልህ ነበረ። የመጣውን ውድመት ታሳቢ ስታደርጉ ብልጽግናን ብንቀላቀል ይሻል ነበር የሚል ሀሳብ መጥቶባችሁ ያውቃል ወይ? ምክንያቱም አብይ ብልጽግናን ቢቀላቀሉ ኖሮ እኮ አልነካቸውም ብሏል ስልህ አንድ ያልከኝ ብዙ ሰዎች የሚጠቅሱት ንግግር አለ። ብልጽግናን ተቀላቅለን ቢሆን ማናቸውም ጉዳይ ላይ አብይ ሰጠ አብይ ነሳ ነበር የሚሆነው። እነሱ ሊበሉ ይችላሉ፣ ግን የሚበሉትንም ምሳ የሚወስንላቸው አብይ ነው ብለህ ነበርና አሁን አብይ በትግራይ ፖለቲካ ውስጥ ያለውን ሚና ስመለከት አንተም ስልጣኔን ከፈለጋችሁ አብይን አናግሩት ስትል ብዙ ጊዜ ሰማለሁና ዞሮ ዞሮ አብይ ሰጥ አብይ ነሳ አልሆነም ይሄ ነገር? አብይን አናግሩት ብዬ አላውቅም። የምትጨርሱት ከፌዴራል መንግስቱ ጋር ነው የምለው። ልንገርህ። እሺ ከፌዴራል መንግስቱ ጋር ነው ያው እሺ። ብልጽግና ስለመግባት ስላለመግባት የያዝኩት አቋም ትክክል ነበረ፣ አሁንም ትክክል ነው። ገብቶሃል? እኔ እገሌ ነሳን ለጊዜው ትተን ጠቅላይ ሚኒስትሩ
ጊዜያዊ አስተዳደር ፕሬዝዳንት ሹመት ላይ ፊርማውን አስቀምጧል። ፊርማውን ስላስቀመጠ ሂደቱ ጠቅላይ ሚኒስትሩ ኢንቮልቭ ያደርጋል ነው የኔ መውረድ። አሁንም ጠቅላይ ሚኒስትሩን ኢንቮልቭ ያላደረገ መውረድ እንደሌለ እኮ እኔ ለምሳሌ እዚህ የተጠራሁት ስለ ቀጣይ ሂደቱ አራዝምልኝ የሚል አይደለም የመጣሁት። እኔ እዚህ ላይ ብትችል የምትገላገልበት ሰዓት ነው አይደለም። ግን አሁንም ከስንት ወር በኋላ ከባለፈው በኋላ አሁን ገሌን አስበናል። አይ ቲንክ ዚስ ታይም አራውንድ ከታደሰ ሳይሆን ሌላ ሰው አስበናል ብለው የመጡ ይመስለኛል ዝም ብዬ ስገምት። ለማንኛውም ይሄንንም ብለው የሚመጡት ወደዛ ነው። ጠቅላይ ሚኒስትሩ ሰጡ ነሱ የሚለው ሳይሆን ተወደደም ተጠላም የጠቅላይ ሚኒስትሩ ሂንታ የሌለበት ነገር አይፈጸምም የሚል እምነት አለ ነው። እኔ ግን እገሌን ጠይቆት አይደለም ያልኩት፣ በመጣሁበት ሂደት ነው መውረድ የምችለው ነው። ሲምፕል አለ። ማንሳት የምፈልገው ጥያቄ እንግዲህ ግብግብ ነው የምናየው። አሁንም የምንነጋገረው በዛ ጉዳይ ላይ ነው እና በአንተ እንግዲህ ትግል ለማለት ያስቸግረኛል። አሁን ትግራይ ውስጥ ያለውን የፖለቲካ ግብግብ ምናልባት ትግያ ብለው አልሲ ከምለው ቅልስ ብለው ይሻል ይመስለኛልና ተሸንፈሃል እዚህ ግብግብ ውስጥ? ከተሸነፍክ ለምን? ካልተሸነፍክስ እንዴት? እኔ ተሸንፌያለሁ አልልም፣ አሸንፌያለሁ ማለት ነው። በተወሰነ ደረጃ አሸንፌያለሁ የሚል እምነት አለኝ። የትግራይ ፖለቲካ ከአሸናፊው ሁሉን የሚበላበት ተሸናፊው ሁሉንም የሚበላበት ስርዓት እንዲወጣ አቅሜን የፈቀደውን ነገር አድርጌያለሁ። አሁንም ማድረግ እቀጥላለሁ። ንምፍታሕ ክነማልኦም ዘለና ነገራት ኣሎ። እቲ ሓደ ሰዓራይን ተሰዓራይን፣ ሃዳንን ተሃዳንን፣ ፀራግን ተፀራግን፣ መባረርን ተባራርን የለን። ከምኡ ዓይነት መንፈስ ትህሉ ተኻእሎን ብመሰረቱ ግን ከምዚ ዓይነት ጭቡጥ ኩነታት የለን፣ ክህሉ እውን ኣይኽእልን። ከምዚ ዝበለ ናይቲ ሽግር ኣረኣያ ኣብ ውሽጥና ናብ ካሊእ ግጭት ከእትወና ከእትወና ካብ ምግባር ሓሊፉ ካሊእ ዝፍይዶ ነገር የለን። እንተስዒራ ትግራይ እያ ክትስዕር፣ እንተተሳዒራ እውን ትግራይ እያ ክትስዕር። ከምዚ ትሽግር ክንሪኦ ዘለና ይመስለኒ። ክትስዕር ዘለዋ ትግራይ እያ፣ ከይትሰዓር ክንጥንቀቓ ዘለና ድማ ትግራይ እያ። ኣብ መንጎና ሰዓርን ተሰዓርን ክንፈጥር ትግራይ ከይነስዕራ ዝለዓለ ጥንቃቐ ክንገብር ኣለና። ስለዚ ናይቲ ሽግር ኣረኣያ እንታይ እዩ ክኸውን ዘሎ? ናይቲ ሽግር ኣፋታት ሓደ ምቹ ኩነታት ክፍጠር ዘሎ ኩላትና ኣካል ትሽግር ኢና ሓቢርና ኢና ክንፈትሖ ዝብል ሓደ ዝሃድመሉ ሓደ ዘህድመሉ፣ ሓደ ስዒረ ዝብለሉ ሓደ ተሳዒረ ዘይብለሉ ዓይነት ኩነታት እዩ። ዝተሰዓረ ሰብ የለ፣ ዝተሰዓረ ጉጅለ የለ፣ ዝተሰዓረ ከባቢ የለ። ምክንያቱም ትሽግር ክንሪኦ ከለና ኣብ ላዕሊ ጥራሕ ዘይኮነስ ከም ሕብረተሰብ እውን ዝሰበረ እንዳይፈ ዝለሓኹ እዩ ናብ ሕብረተሰብ እውን። ስለዚ ናይ ውድቀት ሰባት ጌርና ከምዚ ጌርና ተሪእናዮ ካሊእ ውድቀት ከም ዝመፅእ ኣብ ግምት ምእታው ከድልየና እዩ። ስለዚ ኩላትና ትግራይ ሰዓሪት ትኾነሉ ዓይነት ናይ ትሽግር ኣቀራርባ ክንቀርብ ዘለና ይመስለኒ። ጌታቸው የመንግስት መሪ ከመሆን ይልቅ ፓርቲውን ለመውረስ ሲጥር ጊዜ መብላቱ ነው የሚሉ አሉ። ምን ትላለህ? ነገሮች አሁን በደረሱበት ደረጃ ላይ እስኪደርሱ ድረስ የት ነበርክ? እውነት ለመናገር ይሄኛው ዝም ብሎ የምጥለው አርጊመንት አይደለም። የኔ ችግር ቲፒኤልኤፍ በእጃችን ጋር ወደቀና ቲፒኤልኤፍ ትልቅ ታሪክ ያለው ድርጅት ነው። ከብዙ ችግሮች ጋር ብዙ ሰክሰሶች ያሉት ድርጅት ነው። ስለዚህ በእኛ ጭቅጭቅ ወደ ደስትቢን ኦፍ ሂስትሪ ወደ ታሪክ እድፍነት እንዳይቀየር የነበረኝ ስጋት ከትግራይ ህልውና ያስቀደምኩ መስሎ ይሰማኛል። ከትግራይ ህዝብ ህልውና ከወጣት አስፒሬሽን እንዳስቀደምኩ ይሰማኛል። እውነት ለመናገር ቲፒኤልኤፍ ህልውና ለማስቀጠል 4-5 ከሚሆኑ ጓዶቼ ጋር ይደረግ የነበረው ጭቅጭቅ
ጠቃሚ ያልነበረን ብቻ ሳይሆን ቢቻል አምስታችንም ተጠርገን የምንወጣበት ሁኔታ ቢፈጠር የተሻለ ህልውናውን ያስቀጥል ነበር የሚል እውነት አለኝ። የትግራይ ህዝብ ተፈናቃይ መመለስ ላይ ትኩረት አድርገን ልንሰራ ሲገባ የትግራይን ህልውና በቂ መሰረት ላይ ማስቀመጥ ልንሰራ ሲገባ ከራሱ ቡድናዊ ጥቅም በላይ ምንም አስቦ የማያውቅን ሊደርሺፕ ኮድል ሳረግ ያሳለፍኩት ጊዜ ይቆጨኛል፣ ያሳፍረኛል። ከዛ በዘለለ እንደማሸነፍም ቆጥረው ይሄንን መልሰህ ወደ ቦትሉ መመለስ አትችልም። ይሄ የወጣን የመለወጥ ፍላጎት ከአንድ ማዕከል የሚፈስን እውነት ያልሆነ እውነት ካልጫንኩብህ የሚል አደገኛ አስተሳሰብ የሚቀበል ሁኔታ ግን ተሰብሯል። ቢያንስ ይሄን የመስበር ሂደት አካል በመሆነ እንደ ድላር ግን ይሄ አይቆምም። እኔ እኮ ምንድነው ያንጠለጠልኩት ጓንት የለም። አሁን ይሄ ጌታቸው ግን መሬት ላይ ደግሞ እነሱ ጽህፈት ቤቶች እየተቆጣጠሩ ነው፣ በሰዎች ላይ እየተኮሱ ነው፣ በተለያየ ሁኔታ ነፃ አውጥተናልም እያሉ እየጻፉ ነው። ከዚህ በኋላ ቅድም ያልከው ወደ ጠርሙሱ አይመለስም ያልከውን መንፈስ በጉልበት ሊደፍቁት የሚችሉበት እድል እንደሌለ በምን እርግጠኛ ትሆናለህ? አንተስ ትግራይ ላይ መስራት የነበረብህን ነገር አልሰራሁም ስላልከኝ የአብይ ወይ የፌዴራል መንግስቱን የመከላከያ ፕሬዘንስ እስከ መጠየቅ ድረስ ከደረስክ ያ አይሆንም ልትል የምትችልበት መነሻ ምንድን ነው? አይሆንም። እኔ ፌዴራል መከላከያ ፕሬዘንስ የጠራሁበትን ምክንያት ነገር ያለው ትግራይ ውስጥ ያለውን ፖለቲካ ሶስተኛ ወገን እንዳይጫወትበት የተወሰነ እድል ስለሚፈቅድ ነው። እኔ የኤርትራ መንግስት ተዋግቼ ትግራይን ቋጥራለሁ የሚል እምነት የለውም የሚል እውነት አለ። ትግራይን አውድማ ከማድረግ ግን ወደኋላ አይልም። ይሄን አሳምሬ አውቃለሁ። ከዚህ አንጻር ነው ስለ መከላከያ መድገም ካለብኝ አላውቅም። እኔ እያልኩ ያለሁት የትግራይ ወጣት እኮ ቲዲኤፍ የምትለው ለነፃነቱ መስዋዕትነት የከፈለ ከነ ኢንጂነሪንግ ዲግሪው እግሩን ህይወቱን የሰዋ ትውልድ ማለት ነው። ይሄ ትውልድ እኮ ነው ወጣት የምንለው። ይሄ ትውልድ ተመልሰ እያልን ያለ ነው። ተወናብዶም ቢሆን ማህተም መንጠቅ ውስጥ ያስገቡት የተወሰነ ኃይል ቢኖርም ይሄንን ማህተም የመንጠቅ ወራዳ ተግባር አልቀበልም የሚለው ብሎ የሚያምፀው ነው እኮ የሚበዛው። አሁን ባለው ሁኔታ እኮ ኢትስ ቬሪ አንፎርቹኔት የትግራይ ሰራዊት ይሄን ነገር ባረግን ቁጥር ለህልውናችን መሰረት የሆነን ሰራዊት አደጋ ውስጥ የከተት ነው የሚል ተደጋጋሚ ጥሪ ወደ ጎን ብለው የገቡ ሰዎች ምን አይነት ጣጣ ውስጥ የገቡ እንደሆነ ግን የእነሱ አይደለም ጣጣው። ከሁሉም በላይ የትግራይ ህዝብ ነው ይሄን ዳፋ እየቀመሰ ያለው። ይሄ እንዳይሆን ትግላችን መቀጠል መቻል አለበት። ይሄንን የሚመልስ ኃይል አለ ብዬ አላምንም። የራሱን ጽህፈት ቤቶች እንኳን በቅጥ መከላከል ካልቻለ ጊዜያዊ አስተዳደሩ ዘን ምንድን ነው አሁን የምትለው ለውጥ እንዳይቆም በትግራይ ተፈጠረ የምትለው አቅም ኦፍኮርስ የወጣቶች ተቃውሞ ያለው ጽህፈት ቤት መከላከል የመንግስት ህልውና ማረጋገጫ ነው ብዬ ባምን ኖሮ መንገድ ላይ ኬላ ያስቆሙኝን ሰዎች አጃቢዎችን እንዲገሏቸው ማዘዝ ይበቃኝ ነበር። የኔ አጃቢዎች ከትምህርት ቤቶቻቸው ከዩኒቨርሲቲዎቻቸው የትግራይን ህዝብ ለማገልገል ግን በሆነ ታሪክ አጋጣሚ የፕሬዝደንቱ ጥበቃ ተብሎ የተመደቡ ሰዎች ናቸው። የተሰዋሉ በድሮ የተሰዋሉ ዩኒቨርሲቲ ተማሪዎች የነበሩ ልጆች ይሄን እናውቃለሁ። እንዲያስቆሙ የሰጧቸው አሳይመንት የሰጧቸው ሰዎችም ተመሳሳይ። ስለዚህ በእኔ ቤት ጽህፈት ቤት ለማዳን ጽህፈት ቤት ማህተም ለመረከብ መንቀሳቀስ ነውር ነው የሚል እምነት ያለው ሰው አይ ማህተም ላለማስነጠቅ ተዋጉ ብሎ ካዘዘ የህልውና ማረጋገጫ አይደለም። ይሄ የኢጎ ማረጋገጫ ነው የሚሆነው። እሱ ከዛ ነፃ ያወጣሁ ነኝ። ስለዚህ ወደ ግጭት አንገባም። ወደ ግጭት መግባት ስለማልፈልግ ነው እንጂ ያዝ ጥግን ያዝ የኔ ደጋፊ ውጣና ለጥሪ አድርገህ ደም መፋሰስ እኔ አንድ ሰው በእኔ ምክንያት አይደለም እንኳን በማህተም ምክንያት ኢቭን ሌጂትሜት በሚባል ምክንያት ለጊዜው ፖስትፖን ማድረግ እስከቻለን ድረስ አንድም ሰው ህይወት ተገደን የምንገባበት ጦርነት ከሆነ ግን ተገደን ገብተን የምናሸንፍበት ሁኔታ መኖር አለበት ብዬ አምናለሁ። ፕሬዚደንት መሆን ስህተት ነበር። በዚህም ምን ሆነ ፕሬዚደንት መሆን ስህተት ነበር። እኔ አሁን ወደኋላ ተመልሼ ያኔም ቢሆን መሆን የለብኝም እየተሟግቼ ስለነበረ በመሆኔ አሁን ሪግሬት አላደረገውም። በመሆኔ ምክንያት የፈጠርኩት ያገዝኩት የለውጥ መንፈስ አለ። እውነት ልንገርህ፣ አንደኛ መሪ ሁሉንም ነገር ካላረግኩ እኔ የሚሉትን ካልተቀበልኩ ብሎ ለያዥ ለገራዥ የሚያስቸክርበት ስርዓት ያከተመ መሆን አሳይቻለሁ። እኔን ከተማ ውስጥ ሆኖ እየተደጎመ መገደል አለበት የሚል ሰው ያለ ስጋት መኖር እንደሚችል ሌላ እኮ ማድረግ አያስፈልግም። የፖሊስ ኃይል መላክ አያስፈልግም። ወዝታ መኖር እንደሚችል ማሳየት፣ ይሄ ትዕግስት ሊኖረው የሚችል ፕሬዚደንት እንዲኖር እንትን ስለሆንኩ ምሳሌ ስለሆንኩ ጠቅም ያለሁ
ሌላ ዝርዝር ነገር ይችላል የሰራቸው በርካታ ቁም ነገሮች ካሉ ቀዳሚ ጀምሮ አቶ ጌታቸው ከጊዜያዊ አስተዳደር ፕሬዝዳንትነት ቦታ መነሳትህና በጀነራል ታደሰ ወረደ መተካትህ በስፋት እየተነገረ ነውና እንደዛ ነው ወይ? ዛሬም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ነህ ወይስ ማለት ያው ተተኪ ያልተዘጋጀልህ ማለት ነው ወይስ እስክትተካ ድረስ ስልጣን ለማስረከብ እየጠበቅ ነው? እስቲ ይሄን ነገር ክሊር አድርግልን መጀመሪያ። ወይ እንግዲህ እስካሁን ማቀው የተደረገ ለውጥ የለም። ያው ማህተብም አላስረከብኩም። ስለዚህ ምናልባት የሚደረግ ለውጥም ወይም የሚደረግ ሽግግርም ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዚደንት እንደሆንኩ ነው የማውቀው።